ሄሉ ግን ማለት ነው የእውነት የስራሽን ይስጥሽ። እኔ እኮ ማለት ነው ኬት ሀሳቡን ማለት ነው ቤተሰቦቼ ሀሳቡን ኬት እንደምታመነጩ አላቅም። ይሄ ኮርጆ ምናምን የለም እሷ ጋር ሀሳቡ ኬት እንደሚመጣላ ዛሬ ፈትለን እንግዲህ አሳብዳታለች ማለት ትችላላችሁ። ከወንድሟ ጋር ሆና ማለት ነው። እና ሶሲና ሄሉ ልጃገረድ አይደለሁም ብላ ሄለን ለሶሲ ስታወራላት ሰማው በማለት ፈትለን ከቤት ጠርቶ አወራላት ከወንድሟ ጋር ተመካክራ ማለት ፈትለ አበደሽ። ቤተሰቦች አበደሽ። በቃ ክብርሽ ነገ ባል ሲመጣ ስታገቢ በአንሶላ የሚታየው የት ነው ያረግሽው? ማን የወሰደው? ፈትለይ ለማን የሰጠሽው? የት ነው የጣልሽው? በማለት ይኸው ብታዩ ቪዲዮ ዘና የሚያደርጋቸዋል። የእናትነትም አንጀት ማለት ነውና አንዳለሽኝ አንቺ ነሽ። አንቺን ነበረ ታስከብሪኛለሽ የምለው አንቺን ነበረ መጠብቀውና እንዴት እንደዚህ ኖርማል ነው አለች ሄሉ። ኖርማል ነው የዚህ ዘመን ወጣት እኮ ነኝ እኔ ህጌን ብሎ የሚመጣ ባል አይምጣ ሲፈልግ እና ጆ ልቀመጥ እንዴ? የዚህ ዘመን ወጣት እኮ ነኝ። ቤት ቁጭ ስል ምንም አላቅ መሰለሽ እንዴ አላለችም? ግጥም አድርጋ ማለት ነውና ፈትላ አበደሽ። በቃ ኖርማል የሚለውን ዘፈንሽን እዛ ጣይልኝ አዋረድሽኝ ነው ያለችው። በቃ እና በዚህ አጋጣሚ የኢትዮጵያ እናቶች ረጅም እድሜና ጤና ይስጣቸው ጌታን። በቃ እኔ እንጃ አባትም ቢኖር የእናትንም የአባትንም ቦታ ተክተው ነው ልጆቻቸው የሚቆጣጠሩትና በዚህ አጋጣሚ የፈትለ ልጆች ለእናታቸው ያላቸው ፍቅር ወንዱ በተለይ ይስማታል፣ እህቱን ይስማል፣ እናቱን ይስማል። እግዚአብሔር እንዴት እንደሚያስቀኑ በቃ እኔ እንጃ። ልጅ ለቤተሰብ ለእናትም ለአባትም ፍቅር ሲኖረው ክብር ሲኖረው እንዴት ደስ ይላልና በዚህ አጋጣሚ ይባረኩላት ልጆቿ። እውነት ትልቅ ደረጃ ደርሱላት። ቤተሰቡን የሚያከብር ልጅ መቼም አይወርቅም። መቼም ቤተሰቡን የሚወድ የሚያከብር ልጅ እንጀራው ትልቅ ነው። እውነቴን ነው የምላችሁና በቃ ምን ልበላችሁ፣ በተለይ ወንድየው ለእናቱ ያለው ፍቅር ይለያልና ዛሬ እንግዲህ ያው ልጃገረድ አይደለሁም በማለት ነበረ ፈትለን ያሳበደቻት። ቤተሰቦች አበደች። በቃ ማሞ ይሄን ጉድ እንዳይሰማን ያለችው ፈትለ። እኔ ከሰማው ይበቃል፣ አዋርድሽኛል። ነገ ስታገቢ በአንሶላ የሚታየውስ የት ነው ያለው? ለማን የሰጠሽው? ማን የወሰደው? እንዴት እንዲህ ጉድ ታረጊኛለሽ ብላ ፈትላ አበደች። እኔ የሚገርመኝ እኮ ማለት ነው ቤተሰቦች ሄሉ ሀሳቡ እንዴት ነው የሚመጣላት? እውነት እንዴት እንደሚመጣላት በቃ የኮርጆ ምናምን የለም እሷ ጋርና አሁን አንዳንድ ዩቲዩበሮች ስታቸው በብዛት ከውጮች ኮርጆ ምናምን፣ እሷ ግን በቃ የኢትዮጵያ ውስጥ ያለውን ባህል ራሱን ሀሳቡ አፍልቃ ትሰራበታለች ቪዲዮና በዚህ አጋጣሚ ሄሉዬ ለእናትሽ ረጅም እድሜና ጤና ይስጥልሽ። ግን ማለት ነው የኔ ውድታይ ጨጓራቸውን አትላጭ። እውነት የናቲ በቃሽ። ናቲ ሄደ ስንል ደግሞ ወደ እናትሽ መጣሽና እንዴት እንዳዘነች ፈትለን አትጠይቁኝ። እንዳያችሁ አተምኔሉ ላይ በጣም ያዘነችው ጌታ በጣም በቃ እንጃ ማለት ቤተሰብ ከእናንተ የሚጠብቀው ነው። አሁን እሷ ነገ ሄሉዬን በወግ በማድረግ ድላ እልል ብላ እንደዛ ነው በቃ የምትጠብቀውና ያው ወጣቶች ያው ከባድ አይደለ እና በዚህ አጋጣሚ ሄሉ ግን ያው ድንግል ነኝ ብላለች። ስታገቢ ግን ያው ፈትለ ያለቻትን ነገር እኛ የምንወድሽ ራሱ ማየት እንፈልጋለን አይደል ቤተሰቦች? እኛ ራሱ ማየት እንፈልጋለን። ፈትለ ነገ በአንሶላ ላይ የሚታየው ነገር የታለ ያለችሽን ወግ ማድረግሽን እኛ ማየት እንፈልጋለንና ቤተሰቦች እንግዲህ የዛሬው ቪዲዮ ይሄ ነው። ያው ፕራንክ ነው ከወንድሟ ጋር ተመካክራ ማለት ነው። እሱም በጣም ነው የሰራው እና በዚህ አጋጣሚ የወንዱ ልጅ በተለይ ለእናቱ ያለው ፍቅር ቤተሰቦች ያስቀናል። ጌታ እንዴት እንደሚስማት እናቱን እውነት አቤል ልጅ እኮ